አሁን እኔ እሄዳለሁ። እሺ አሁን ሰማሽኝ አይደል? እኔ ጥይሽ ነው የምሄደው። አንቺ ትሄጃለሽ። እኔ አንተን ማናገርህን ነገር ትሰማኛለህ። እኔን አትንካኝ። ማነሽ አንቺ? እኔ ጋር አሁን ከኔ ለመስማት ነው የፈለግሽው? ማነሽ? ፍቅረኛው ነው። እውነቱ ይሄ ነው። ማወቅ የምትፈልጊ ከሆነ ማለት ነው። ወለደም አውርታ ተጨርስ ጀምር። አንቺ እኔ ልቤ ላይ ጸጸት ሐዘን ዘርተሽብ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ። ያው በተለመደው ጉዳይ መምጣቴ ቢደብርም ግን ያው ካዘንኩ ታዝናላችሁና ለእናንተ ከመንገር ውጭ ምንም አማራጭ የለኝም። እናንተም ከኔ እኩል ላሰባችሁ ሰዎች ማሳወቅ አለብኝ ብዬ ስላሰብኩ ዛሬም በኢቴ ጉዳይ ነው የመጣሁት። ማለት እኔና ኢቴ ምንም ሰላም አይደለንም። የባስ ነገሩ ተጋግሎ እዚህ ላይ ነው ያለነው። በቃ አንድ ያሳምነዋል ብዬ ያሰብኩት ሰው እንደዚህ አድርጎ ነገሩን ካጠነሰሰ ምንም የሚያምነኝ መንገድ የለም። ግን በቃ ይሄ ሁሉ ጊዜ ሊረዳኝ ካልቻለ የመጨረሻ ራሴን አሳምኜ ለመጨረሻ ጉዳይ በኢቴ ይሄን ጉዳይ ላስረዳው ብዬ ዛሬ መጥቻለሁ። በቃ ምንም አማራጭ የለኝም። የሚረዳኝ የሚያውቅ ይሄንን ስሜት የሚያውቅ ያውቀዋል። እና ኢቴን ጠርቼው በቃ በዚህ ጉዳይ አንዴ ይረዳኝ ብዬ ነው ያሰብኩትና ከዛ ባለፈ ደግሞ በጣም የሆነ ሰው እኛን ለመለያየት የማይጥረው ጥረት የለምና ማይሆን ወሬዎች የተወሩ ነው እሱ ላይ እና እኔ ወሬ ተወራና አልተውም። እሱም ማይሆን ነገር ያየው ስለበሰለው እንጂ የተወኝ በወሬ ጉዳይ እንለያያለን የሚል እምነት የለኝምና ኢቴ ሌላ ጓደኛ ያዘ፣ ፍቅረኛ ያዘ ምናምን ብለው ነግረውኝ ነበር እና ውሸት እንደሆነ ነው የተሰማኝ ያለው። እኔ ማለት እንደዚህ አይነት ነገር አያደርግም። ከጣላን ገና ትንሽ ጊዜያችን ነውና እንደዚህ አይነት ነገር የሚያደርግ አይመስለኝም። ግን ይሄንን ጉዳይ ይዞ ከሆነ የምርም የኔ ጉዳይ ቆርጦለት ከሆነ ለማጣራት እሱን ጠርቼዋለሁ። ያንም ጉዳይ ለመጨረሻ ጊዜ ላስረዳው። ከዚህ በኋላ አልጨቀጭቅም ብዬዋለሁ። በቃ እዚህ ቦታ ነው እንደውም ከዚህ በፊትም የመጨረሻ ጸባችን የነበረው። ግን በቃ አንዴ እንዲረዳኝ የመጨረሻ እድል ሰጥቶኝ እንዲረዳኝ ዛሬን ጠርቼዋለሁና በቃ ሁላችሁም ቢሆን መልካም ምኞት ተመኙልኝ። እኔ አልቻልኩም። በቃ እኔ ስላልቻልኩኝ ነው እናንተም በማትፈልጉት ጉዳይ የመጣሁት ስላልቻልኩኝ በቃ እና ትረዱኛላችሁ የሚል እምነት አለኝ። ለምን በዚህ ጉዳይ ለፋሽ ካላችሁ ስለ ፍቅር የሚያውቀዋል። ባላጠፋችሁ ጥፋት እንኳን እጮኛችሁ ማንም ሰው ቢለያችሁ ብቻ ማስረዳት በጣም ከባድ ነው እና ኢቴንም የጠራሁት ለዚህ ነው። በቃ እንዲረዳኝ እና ለመጨረሻ ጊዜ እሱንም የጨቀጨኩት የመሰለኝ ነው። አንዴ ሰላመነበት ሊረዳኝ አልቻለም እስካሁን። ግን ዛሬ ደግሞ ካልተረዳኝ ምንም አማራጭ የለኝም። ለመጨረሻ ጊዜ እኔም የተጎዳው ነው፣ ደህና አይደለም ያለሁት። እሱም ያለበት ሁኔታ እየገባኝ አይደለም። ጭራሽ ፍቅረኛ ምናምን ብለው የባስ ግራ አጋብተውኛልና አንዴ ይሄንን ለአንዴና ለመጨረሻ ጊዜ ልጠይቀው ከዛ ከህይወት እወጣለታለሁ ብዬ ነው ዛሬ የመጣሁትና ኢቴን እዚህ ቦታ በስንት መከራ ጠርቼዋለሁ። ላስረዳው ብዬ ነው የጠራሁትና በቃ ሲመጣ ይቅርታ ጠይቀዋለሁ። ከተረዳኝ ተመስገን፣ ካልተረዳኝም ያው ሄዳለሁ ብዬ አስቤያለሁ። ብቻ ተመኙልኝ፣ መልካም ምኞት ተመኙልኝ። ምንም እኔ እናንተ ጋር እንዳለቀስኩ እሱ ጋር እንዳለቀስኩኝ አልቅሼውላ ማቅ አይመስለኝም። በጣም መጥፎ ስሜት ውስጥ ነኝ ያለሁት እና ብቻ ኢቴን የጠራሁት ለዚህ ጉዳይ ነው እና ሲመጣ የሚሆነውን ብናይ ይሻላል። እኔ እጠብቀዋለሁ፣ እዚሁ እጠብቀዋለሁ፣ የትም አልሄድም እና ከሁሉም በላይ ደግሞ በጣም የሆነ እኔ እንጃ ተስፋ አይሰጠኝም እዚህ ቦታ ላይ እንድቆም ያደረገኝም ነገር ሳናግረው በስርዓት ነው ያናገረኝ። ስልክም ጆሮዬ ላይ አልዘጋም እና የሆነ እኔ አላቅም የምር የተረዳኝ ሁላ መስሎኛል። አላቅም እኔ ፈጣሪ ያውቃል። ግን የሆነ በስርዓት ነው ያናገረኝ። የሆነ እንደ በፊቱ ምን ፈለግሽ እንኳን አላለኝም። በቃ በፊት ማይሆን ነገር ሰምተው የሆነውን በቃ የሚያውቀዋልና
ሳናግረው በስርዓት ነው ያናገረኝ። በቃ እኔ ከእግዚአብሔር ከተጨመረበት ጥሩ ነገር እንደሚሆን ነው እየተሰማኝ ያለው። በስርዓት ነው ያናገረኝ። በጣም እኔ ደስ ብሎኛል በዚህ ጉዳይ። ችናት አሁን አንድ ተስፋዬ 99% ባክኝም ቢሆን ያለውት 1% ያለችን ተስፋዬ ዛሬው ንግግሩ ነውና ፈልጋለሁ ምናምን ለመጨረሻ ጊዜ ስለው እሺ እመጣለሁ የት ነሽ ነው ያለኝ። ሌላም ብዙም አላስጠበቀኝምና ብቻ እስቲ የሆነውን እኔ ሌላ ምንም ተመለው ነገር የለም። ግን የሆነውን እኔ ጥሩ ነገር እንደሚሆን የተሰማኝ ግን ገና ለገና በስልክ ጥሩ አወራኝና ጥሩ ያወራል አይደለም። ግን እኔ የተሰማኝ እንደዛ ነው። ለእናንተ ግልጽ ምነግራችሁና እግዚአብሔር ያውቃል። ሲመጣ የሚሆነውን እናያለን። ዛሬ ደግሞ ከሴት ጋር መጣ ተባለችና መሰለኝ ጀላዊት ነን ዲነ ተናና አማን ሰላም ማናት ቲና ሰላም ቤት ቲና ዲነሽ ሰላም ተናና ቆይታ ጀላዊት ወይ ዘብገ ቆንጆ ስማለት ሰማ ምንም አትልም። እሺ እናቴ ማን ቲና አንዴ ላናግረው ምን ላናግረው ነው የጠራው እና ማለት አንዴ ዞር ትበል። ለምን ዞር ትላለች? እሷ ነገር ሆነ አውሪኝ። እንደዚህ ምን የተለየ ነገር አለ? ላናግርህ ስለጠራው አንዴ ዞር ትበል ማለት አልገባኝም። ምንድነው የምታናግሩት ሲጀመር? ቲና ችግር የለውም። እሷ እኔ ያለው አይደል እንዴ እናት አይደለም ስሟ ዘመድ ወንሽ ምናምን ሰሚ እናት አይደለም ስሟ። አንደኛ ነገር ቲኑ ስም አላት። እሺ ቲና ባላለሁ። እሺ ቲና አንዴ ላናግረው እኮ ነው ማለት ታናግሪዋለሽ። ግን ስለምን ጉዳይ ነው የምታወሪው? ስማ ነገር ማለት ስለምንም ባወራው አንቺ የሚመለከትሽ ጉዳይ አይደል? ስለሚመለከተኝ ነው የምጠይቅሽ። ቲኑ አሁን እኔና እሷ ዛሬ የጠራሽኝን እናውራና ለመጣላት ነው። አንቺ ሂጂና ላውራ ሲጀምር እንዳትነኪኝ። እሷ ለምን ትሄዳለች? ትግስቴን አትፈታተነኝ። ሰው ይዛህ እንዳመጣ ማነች ሰው? ምን አገባሽ? እኔ ምንም ሊሆን ግን ይሄ እንደዚህ ነው ያክል እንደዚህ አድርገሽ ሲጀምር ሰው ማናገር አትሽም። ይሄ ምን ይባላል መሰለሽ? አለ መግባባት ብቻ ሳይሆን አለ መተዋወቅ ነው። ፍቅረኛው ነኝ። እሺ ፍቅረኛ አይደለችም። አንቺ የምን ፍቅረኛ ማለት አይደለችም። ፍቅረኛ አይደለችም። እሺ አሁን ይሄ መታወሪውን እድል ዝም ብላ ነው ትንሽ እሺ መታወሪውን ነገር አውሪና። ፍቅረኛ አይደለሁም እኔ አይደለሽም ማለት አልገባኝም። አሁን ግራ የተገባው ነው ምን ማለት ነው? አይ በቃ ዝም በይሽ። ያንቺን ድምጽ አይደለም ለመስማት እዚህ የመጣሁት። ሲጀመር ይሄ ለምትናገሪው ነገር ስነ ስርዓት ይኑርሽ። እሺ አንቺ ነሽ ስነ ስርዓት ባይኖረኝ ማታመጭም እንዳላጣፋሽ። እሺ እንዳላጣፋሽ አርፈሽ ተቀመጭ። አንቺ ምን ይሆንሽ ነው? አርፈሽ ተቀመጭ። አንተ ላናግርህ ነው የምፈልገው። ሲጀመር እንዳትነኪው መንካት መድኃኒዓለም እዚህ ሆነሽ እኮ ማውራት ትችያለሽ። ኦኬ እሱ እንድነካት ፈቅጂልኝ። አልፈቅድልሽም። አሁን አንቺ ለጭቅጭቅ ነው የመጣሽው? አይደል? ለቃቃትና ትሂድና ነው አንተ ላናግርህ ነው የጠራው። ያማታል ምንድነው የምትመስዪው? ሲጀመር ያምሻል። ጤነኛ ነሽ? እድል አሁን አንቺ አልተረዳሽም። አሁንም እዛው ላይ ነሽ መስለኝ። እኔ ጥልና ጭቅጭቅ አሁንም እኮ ስትደውይልኝ እሺ ብዬ መጣሁት። እኛ የሆነ ቦታ እየሄድን ነበር። ይኸውልሽ እሺ ብዬ መጣሁ። ምንም ነገር ሆኜ ሌሎችን ትቻለሁ። ስሚኝ ሲጀመር ስነ ስርዓት ይኑርሽ። ደግመሽ ደግሞ ይሄ የሆነ አጉል እንትን ያልሽ እንድትናገሩ አልፈልግልሽም። ልንገርሽ አንድ ነገር ማርያምን በጥፊ ነው የምልሽ። በሱ ጉዳይ ከመጣሽ ማለት መሳቅ አይጠበቅም። መሳቅ አይጠበቅም። እኔ ደግሞ ገልሻለሁ። ኦኬ በይቴ ጉዳይ የሚመጡትን ሴቶች እንዴት ላረጋቸው እንደምችል ታውቂያለሽ? አንቺ በሱ ነው ከመጣ በጥፊ ነው አምጪ። እኔ ደግሞ ገልሻለሁ። ስነ ስርዓት ይኑርሽ። እሺ አይ አታረጋጋትና አታረጋጋትና እበቅ እኔ ተዋት አናግረኝ። ሊና ናግረጋርባል ፈርችሽ ነው እንደሆነሽ ይቴ ጉዳዩን እኔ ላስረዳ ነው የጠራው። ላስረዳው ነው አንቺ ስሚኝ ነው ምን ይሽላልሽ? ራስሽን ላናግር በቃ ማናገር ጉዳይ አለ። አባራ እዚህ ጋር ሆነሽ ነው የምታናግሪው። ማናገርም ካለብሽ እዚህ ጋር ሆነሽ አጠገቤ ማለት እሱ ያለ አጠገቤ ያለ ታናግሪዋለሽ። አንቺ ለምን ነው ሰው ማትሰሚው? ይቴ ሰው እንድነካ አታድርገኝ።
ላካትና አናግረኝ። ከመንካት አለመንካት ጋር የሚያገናኝሽ ነገር አናግረኝ፣ እኔን አናግረኝ። ላካት አይመለከትሽም። እጮኛው ነኝ አይደለሽም። የምንም እጮኛ አይደለም። አሁን ይሄ የሚፈራሽ ምናምን እንዳይመስልሽ። ሲጀመር አንተም እንድትነካት አልፈቅድልህም። አንቺ ከአንድ እጅ እኮ አታልፊም። አንቺ ልንገርሽ፣ ከአንድ እጅ ከኔ አታልፊም። ልንገርሽ፣ አታስቂኝ። እንደዚህ በጥፊ አጩዬ ስራሽን ትይዣለሽ። ምን ይሆንሽ ነው አንቺ? እኔ ላናግርህ ነው ያልኩት። አናግረኝ። እኔ አንተ እንድታናግረኝ ነው ያለው። እዚህ የመጣሁት እንድታናግረኝ። አንቺ ሂጂ እባክሽን ሂጂ። ስሚኝ፣ ቆይ ስሚኝ። አትሄድም እሷ የትም ቆይ የትም አልሄድም። እዚህ ጋር እኔ ያለው ታናግሪዋለሽ። እሷ ነች አዲስ ፍቅረኛ። ምን ነው ቆንጆ አፍሽን ዝጊ። ስታስጠይ አፍሽን ዝጊ ጋር ነበር እስካሁን። ኧረ በስመ አብ አንተ ራስህ አስጠላኸኝ። እሺ ቀፋው ስታስጠላ ደግሞ ና እስኪ እንሂድ፣ በእናትህ እንሂድ። እኔ ከዚህ ጋር ቆሜ ስታስጠላ እናውራትና ስለምን ጀመር? ምንድነው ሰሞኑን የምታወራክ? ምንድነው የምታወሪው ነገር ካለ እስቲ እድል አንዴ ማለት ነው ተረጋጉና። አሁን እኔ እንድትጣሉ ምናምን አይደለም። አይሆን ቃልም አንቺም ልትሆኚ ነው እንትን አትልሽ። አሁን ነገር አታወራ። አንቺም ልትሆኚ ነገር አትፈልጊ አይደለም። አንቺ አትንጫጪ። በቃ ይሄ አሁን እኔ ከመሀላችን ቢወጣ ምን ላደርግሽ እንደምችል ታውቂያለሽ። እወቂ። ሌላም ትይላ ቆይ አይ እናት ምን አንቺ እድል ምን ይሆን ይችላል? ምላስ ብቻ ኬት ነው ያመጣህበት? እናት እኔ አንተን ላናግርህ ነው ይፈልግ። አይው አውሪኝ። በቃ ምን ችግር የተለየ ነገር አሁን ሂጂ እኮ ይሄ እግዚአብሔርን በጄ ሰብቶ አልሰበራት። አልሄድም ነው በማርያም አንዴ ስሚኝ፣ ተረጋጊ። ከሰው የተደበቀ ህይወት አለ። እዚህ ሰውም እየሰማሽ አይደል? በቃ ትራቅና እኔ እቺን ማኬታ መጣው ነው የምትሰማኝ ነው ይኸውልህ፣ እሱ ሊቀር ይችላል። እኔ ላናግርህ ነው የምፈልግ። በቃ ዝም ብለሽ አሁን እኮ በቃ ምታናግር። ኧረ በእናትህ እጁን ልቀቂው። አንቺ የምርሽ ነው እግዚአብሔር ላስደብርሽ ይችላል። ስነ ስርዓት ይኑርሽ። እድል አሁን እኔ እሄዳለሁ። እሺ አሁን ሰማሽኝ አይደል? እኔ ጥይሽ ነው የሚሄደው። አንቺ ትሄጃለሽ። እኔ አንተን ማናግርህን ነገር ትሰማኛለህ። ያለ ጥፋቴ ከኔ ጋር ሁሉ አይፈልግሽም፣ አይገባሽም። በቃ ታስጠይዋለሽ። አይወድሽም። ገባሽ? አይወድሽም። ቆይቲ ነው ተይ። አሁን እናንተ ሲጀመር አንተ ምንድነው ያመጣይ? ከዚህ ጋር ሲጀመር እንዴት ነው የምትመጣው? አንቺም ብትሆኚ በቃ ተረጋጊ። ታውቂያለሽ አይደል እንዴ? የተወሰነ ነገር ነግሬሻለሁ አይደል? ቢሆንም እንዴ ክንድቻለሽ ሲጀመር በጣም አንተ ራስህ የምትገርመኝ ክንድቻለሽ ሴት ጋር ደግሞ ስታስጠላ እንደምትመስለው ምንም አሁን ያለ መግባባን ነው። አሁን ተይ አትነጋገሩ። ክፉ ደግ እንትን ልትሉ አልፈልግም እኮ። በጣም ታግሼሻለሁ። በጣም ታግሼሻለሁ። እሺ ምን ሆነሽ? እሺ በተተና ላውራሽ። ምን ይሰርልሻል? ምን እንደሆነ ምን ይሰርልሻል? ንገረኝ። አንቺ ምን ይሰርልሻል? እድል ለማወቅ ፈልጌ እኮ ያናገርሻል እንዴ? ምን ሆነሽ? ምን ይሰርልሻል? ምን ይሰርልሻል እንዴ? አንቺ ነው እኮ ነው አልጋ ቤት እኮ ነው ያገኘሁሽ። የትሱን ላስረዳ ነው የጠራው። በቃ ምን ብለሽ ነው አብረሽው ያድርሽው ልጅ ያላስረዳኝ? አንቺ ነኝ ምን ብለሽ ነው የምታስረጂ? ይኸውልሽ እንዴ እኔ ሰላም ፈልጋለሁ። ሰማሽኝ አይደል? እኔ ሰላም ፈልጋለሁ። ማንንም ጋር መጣላት መጨቃጨቅ አልፈልግም። አንቺም ብትሆኚ በስርዓት ነው ያወራሁሽ አይደል? ስትደውይልኝ እኮ በስርዓት ስላወራኝ ነው። ስለዚህ አንቺም የራስሽን ህይወት ይኸው ዩቲዩቡንም ፓስወርድ ሁሉን ሰጠሁሽ። ይኸው ፖስቺ መስሪ ከሆነ በዩቲዩቡ ስሪ። ከዚህ በኋላ እኔ ጋርም ያገናኝሽ ነገር የለም። እንደ ወንድም እህት ዞረን መገናኘት ካለብን መጠያየቅ ካለብን እንጠያየቃለን። ሰማሽኝ አይደል? ሌላ ያለፈ ነገር መተሽ በእኔ ህይወት እቺ ማናት ማን ነው ለምን ቀረበች? እኔ እናንተ ወንድምናት መሆን አንችልም። ቀድሞ ነገር ወይኔ እድል ሲቀር ይቀራል ሁሉም ነገር። ግን ያፈረሽውን ቤት መተሽ እንደ አዲስ ካልሰራው እንዳት እኔና ያንቺ ነገር ያበቃለት ነገር ነው። ምንም አዲስ ነገር ከዚህ በኋላ በማላችን ይፈጠራል የሚለው እንዳታስቢ። እኔ ጸበል ሄጄ ነው ራሴን አረጋግቼ በዓልን እንኳን እንደ ሰው በዓል አላሳለፍኩም። እሺ እንዴት በምን እውነት አላስረዳ? የጓደኞች ሴራ ነው እኔ አይደለሁም። አይሁን ጓደኞችም ቢሆኑ እኔና አንቺ ስለተገናኘን ነው አይደል እንደዚህ አይነት ነገር የተፈጠረው። ባንገናኝስ በቃ አንቺም ሰላማዊ ህይወትሽን እንድትኖሪ እኔን አታግኝ።
እኔም ሰላሜን እፈልጋለሁ። አንቺም የራስሽን ህይወት ኑሪ። ትምህርትሽንም አርፈሽ ተማሪ። ልትመረቂ ነው ደርሰሻል አይደል? በእኔ ምክንያት እንድትስተጓጎይ አልፈልግም። ስለዚህ አሁን መሰሚኝ ከሆነ ስለሷ ማንነት ካወኩኝ በኋላ ሄዳለሁ። አሁን አልመጣም። የነገርኩሽ እኮ በህይወት አልመጣም። አያገባሽም። በእኔ ዙሪያ ላሉ ሰዎች አንቺን ማስረዳበት። አንቺ አስረጅኝ። አንቺ ማን ነሽ? ወይኔ እኔን አትንካኝ። ማን ነሽ አንቺ? እኔ ጋር አሁን ከኔ ለመስማት ነው የፈለግሽው? ማን ነሽ? ፍቅረኛው ነው ሆኖ እውነቱ ይሄ ነው ማወቅ የምትፈልጊ ከሆነ ማለት ነው። ምን ነው እንደዚህ በጣም እንትን አለሽ? በቃ ልንገርሽ አይደለ? ደበርሽው ምናምን አስጠላሽው። አንቺ ምን እየሆንሽ ነው? በቃ በእናትህ ይዛት አልሄድም። ማንሽ አንቺ? ምንድን ተዋት። ምን እየሆንሽ ነው አንቺ? ምንድን ነው ሲጀመር ማለት አልሄድም። በቃ እድል በእናትሽ በቃ እኔና አንቺ በቃ ምንም እሷ ግን ታስረዳኝ። አንተን አልፈልግም። ምንድን ነው የምታስረዳሽ? ሂድ አንተ። አንቺ አስረጅኝ። እንዴ ለናክሽ እንዴትነቂኝ አደረገሽ አይደለ? እንዴትነቂኝ አደረገሽ አይደለም? ዲኖ የነገርኩሽ ነው። ትራዲሽ ነው እንዴትነቂኝ አደረገሽ እሱ ነው አይደለ? አልፈልግም። እንሂድ በቃ ይጃንቺ ለናንቺ ነው በቃ ይጃ ምን ነው የምትሉት? አንቺም ብትሆኚ በቃ ነገር አታክብጂ። እሺ ነገሮችን አታክብጂ። በቃ ቀለል አድርጊ። እኔ ካንተ ጋር ከዚህ በኋላ ጨርሻለሁ። ስለሷ ነው ግን ማወቅ ፈልግ። በቃ እሺ ምን ትሰራለሻለሽ? ምንም ትሁን እንዴ አሁን አንቺ የሚያስለቅስሽ ነገር አለ? በቃ ይሄ እንዴ አንተ ለምን ይዛት አትሄድም? አንቺ በቃ በሰላም ህይወትሽ መምራት አትፈልጊም? ከሽቱ የጸዳ ከኔ የጸዳ ህይወት ከጓደኞቼ የጸዳ አልመጣም። በህይወት በቃ አርፈሽ ትምህርትሽን ተማሪ። እሺ ትምህርትሽ ላይ አተኩሪ። የኔን ነገር እሺ አሁን እኮ ምንም ሊያስለቅስሽ የሚችል ነገር የለም። እድል በእናትሽ እኔ አንቺ እንዳታለቅሽ ነው በቃ እኔ ካጠገብሽ ምርቀው ካንተ ወጥቻለሁ። ሰምተሽኛል አይደል? ግን ነው በቃ የትም ላይ ደም አውርታ ትጨርስ ጀመር። አንቺ እኔ እንደ ጎረምሳ ትታያለሽ። ልቀቀኝ። ማንንም ብለሽ አንሳስቢ። ማንንም ብለሽ ከለዚያ አቅምሽ ነው አንቺ አቅምሽን አሳየ። አትሸልይ። እቺ ነች አቅምሽ አይደል? ለፈለፍሽ እቺ ነች አቅምሽ። ምን እየሆናችሁ ነው? ለምን ትሸሻለሽ? እቺ ነች አቅምሽ አልኩሽ። እሺ ስታስጠላ ምንድን ነው ይሄ? እንዲህ ካልተደባደብኩ ምናምን አልሽ። ሰማሽኝ አይደል? በቃ ይኸው አይሻለ እኔና አንቺ ስንገናኝ ምን እንደሚፈጠር እኔኛ በህይወት የገባሁት አይደለም። ምን እንደሚፈጠር አይሽ አይደል? በእኔና አንቺ ማለት ምን አይነት ነገር ስንገናኝ እኔና አንቺ አንላቀቅም። እኔ ማለት አንተ ወገን አልተቻለ እኔ ማለቅሽ ማዘን መከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ ቃሉ ሳልገርመው አልቀርም ለታዘበኝ ሁሉ። እንደውም ከዚህ በኋላ ስለሷ አላለቅስም። እግዚአብሔርም ማለት ነው እችንም የምትሆን ማንም በሰው ህይወት እንዲመጣብኝ አልፈልግም። በእኔና በሰው ህይወት አስረዳዋለሁ፣ ይረዳኛል። መለያየት ካለብን እንለያያለን በቃ። ከዚህ በላይ ግን ከዚህ ባለፈ በሴት አሰድቦኛል። ከዚህ በኋላ ስለሷ አላለቅስም፣ በህይወቱም አልገባም። ጭራሽ አልጠይቁም። እኔ ይቅርታ እናንተም እኔ የምንታረቅ ስለመሰለኝ እንጂ በጣም ይቅርታ። አልመጣም፣ አልሰራም። ይሄን የመጨረሻ እናንተ እንድታውቁ ፖስት ባደርግ እንጂ አልሰራም። ከዚህ በኋላ እኔና ይቴ የሚባል ነገር አልፈልግም። በሴት አሰድቦኛል አይደል? ራሴን ያስናኩት ራሴ ነኝ በቃ። ከዚህ በኋላ በይቴ ቤት አልመጣም። እናንተንም አመሰግናችኋለሁ። ከዚህ በላይ ላስጨንቃችሁ አልፈልግም። አላለቅስም። እኔ ነኝ ራሴን ያወረድኩት በቃ። እንዲህ ሰው ፊት እስኪናገረኝ እስክናቅ ድረስ ራሴን ያደረኩት ራሴ ነኝ በቃ አውቃለሁ። ግን በቃ እኔ ከልቤ ወርጄው ስለነበር በቃ ሌላ ነገር አይደለም። ግን ሲቀርም ይቀራል በቃ። አላራምድ ካለ እግርም ይቆረጣል ተብሏል። እግዚአብሔርን በቃ እኔ እግዚአብሔርን በሴት አሰደበኝ። በኢየሱስ ስም ይቴ ይዞ እኔ ያላለቅስም እያልኩኝ ይቅርታ
ይቅርታ አላለቅስም እያልኩኝ ስላለቀስኩ ይቅርታ። ግን በቃ እኔ ምን ያህል ጥፋተኛ ሆኜ እንደሆነ አላውቅም፣ ግን ይቅርታ፣ እናንተንም ይቅርታ። ከዚህ በኋላ ይቴን አስታርቁኝ ብዬ አልመጣም ወደ እናንተ ህይወት። እግዚአብሔር ይርዳኝ፣ እግዚአብሔር ያበርታኝ። ጸበል ሄዳለሁ። ከዚህ በኋላ ከሱ ጋር የሚያገናኘኝ ነገር የለም። አክባር በልቤ ላይ ጸጸት